አላሁ ስብሓንሁ ወተዓላ የሰው ልጅ በተለያየ ችግር ውስጥ ፈጥሮታል። ለቀድ ኸለቅነል ኢንሳን ፊ ከበድ። የሰው ልጅ በእነዚህ ፈተናዎች ውስጥ እየተቀባበሉት መጨረሻ አላህን ይገናኘዋል። በምድር ቆይታው የተለያየ ፈተናዎችን የሰው ልጅ ያስተነገደ ያልፋል። ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር እንዴት ይሳካልን? ተስፋ ሕይወትን የምናስቀጥልበት የሕይወት ቅመም፣ የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን ቢለው ስንቃቸው ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት እነ ኸባብ ብኑል አረት ከማ ዐንደ አልቡኻሪ የአላህ መልእክተኛ ችግር ደረሰብን እርዳታ ከአላህ አትጠይቅም ሲሉ ምነው ተቻኮላችሁሳ? ከእናንተ በፊት የነበሩ ህዝቦች መከራ ያለፈባቸው ተቋቁመዋል እንጂ አሏቸው ነቢዩ ዓለይሂ ሰላቱ ወሰላም። ከዛም ከሩቅ ተስፋን ሰጧቸው፣ ከሩቅ እንዲያማትሩ አደረጓቸው። በአላህ ይሁንብኝ አሉ። ይሄ ይዤው የተነሳው ጥሪ ነቢያቶች ሁሉ ያስተማሩት ይሄ ዲን እስልምና ቀንና ምሽት ከደረሰበት ቦታ ይደርሳል። እንዴት አይነት ተስፋ ነው! ምን አይነት ስንቅ ነው ነቢዩ ዓለይሂ ሰላቱ ወሰላም ያሉት። ይሄን ዲን አላህ የድንጋይም የአፈርም ቤት ውስጥ ይከተዋል። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧጥጠው ለስኬት ይበቃል። አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰማው። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ። ረሱሉ ዓለይሂ ሰላቱ ወሰላም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ። አሁን ያለንበት ተጨባጭ አትዩ እንሻገራለን የሚል ስንቅ ነው። ለዛ ነው ያንን ነቢይ ያልተላከበትን ዘላን የአረቢያ ትውልድ ኮትኩቶ በተስፋ በኢማን አንጸው ፐርሻን ኢምፓየር የምትሉ ሮማን ኢምፓየር የሚባለው ድባቅ መጥተው የዓለም ሀያላን መንግስታት መሆን ይችላል። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃል። ዑመር ብኑል ኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ጉትጎታ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚረል ሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ዩምጠሩና አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ አለዚ ዩነዚሉል ገይሰ ሚን ባዕድ ማ ቀነጡ ወየንሹር። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሹሩ ረሕመተ ሰርቼ ለፍቼ አልተሳካልኝም፣ ደክሜ ውጤታማ አይደለሁም፣ ታግሰው አምቀው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ተስፋው ያደርጋል። ተስፋ መሰረታዊ የህይወት ቅመም፣ የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። የነቢያት ታሪክ ብታዩ፣ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ። ሆሎኮስት የሚባለው እልቂት ማለት ነው። ይሁዳዎችን ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ ነው። ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ 250,000 ሰው ታድሟል በተባለው መድረክ ላይ
የተናገረው ንግግር ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም የሚለው ህልም አለኝ፣ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። الحمد لله خير ما استفتح المتكلم بكلمه وأفضل ما فاخ ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا ينسد رباه عجز الطبيب فداونا وفسد الزمان فنجنا وضعفت قوتنا فقوبنا إلهي حملت نوحا على ذات ألواح ودثر يا ذا العزة والجبروت ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت وجمعت بينه وبين ابنه يوسف قبل أن يموت ونجيت موسى في التابوت وحملت يونس في بطن الحوت وسترت حبيبك محمدا بخيوط العنكبوت سبحانك سبحانك أنت الحي الذي لا يموت أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى والله على كل شيء حفيظ وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فتح الله به أعينا عميا وآذانا صما وقلوبا غلفا فصلوات الله وتسليماته عليه وعلى آل بيته الطيبين الطاهرين وعلى صحابته الغر الميامين الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون يا رسول الله أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم أسرى بك الله ليلا إذ ملائكه والرسل في مسجد الأقصى على قدمي لما حضرت بهم التفوا بسيدهم كالشهب بالبدر أو كالجند بالعلم صلى وراءك كل ذي خبر ومن يفوز بحبيب الله يأتممي جبت السماوات أو ما فوقهن دجا على منورة درية اللجم ركوبة لك من عز ومن شرف لا في الجياد ولا في أينق الرسم مشيئة الخالق الباري وصنعته وقدرة الله فوق الشك والتهم حتى بلغت السماء لا يطار لها على جناح ولا يسعى على قدم فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أيها الناس عباد الله أوصي نفسي وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أيها الناس عباد الله ود مؤمنان الله سبحانه وتعالى يسول لج بتلاقي ችግር فطرتال لقد خلقنا الإنسان في كبد የሰው ልጅ በእነዚህ ፈተናዎች ውስጥ
የተቀባበሉት መጨረሻ አላህን ይገናኘዋል። በምድር ቆይታው እንደ ግለሰብ፣ እንደ ቤተሰብ፣ እንደ ሀገር ብሎም እንደ ዓለም የተለያየ ፈተናዎችን የሰው ልጅ ያስተነገደ ያልፋል። አሁን ዓለም አንድ መንደር ሁና አንድ ቦታ ዓለም ላይ የሚጮኸው ጩኸት እኛ ጋር ሲያስተጋባ እንሰማዋለን። የሆነ ቦታ የተፈጠረ ችግር ተጽዕኖውን እኛው መንደር ላይ እናገኘዋለን። እያንዳንዳችን ቤተሰብ በነፍስ ወከፍ ሲገባ እንመለከተዋለን። አላሁ ሱብሓነሁ ወተዓላ በተለይ በዚህ 7-8 ዓመታት ውስጥ ዓለም ላይ ግዙፍ ክስተቶች ተከስተዋል። ከባድ ፈተናዎች ተከናውነዋል። ሰንሰለታማ የሆኑ ሙከራዎች አልፈዋል። 2019 ላይ እንኳን ብንነሳ ኮቪድ ዓለምን ሲጎበኝ ዓለምን በአጠቃላይ ማስክ አለበሳት። ስብሰባዎች ተሰረዙ፣ የእግር ኳስ ጨዋታዎች ተሰረዙ፣ መዝናኛዎቹ ተሰረዙ፣ ሰርጎች ተሰረዙ፣ ትምህርት ቤቶች ተዘግተዋል፣ በርካታ አገልግሎቶች ቆመዋል። አላህ ዓለምን ማስክ ያለበሰበት ዓመታት አልፈዋል። የሰው ልጆች ወደሱ እንዲመለሱ ኮቪድ ከመጣ በኋላ ምድር ላይ ቢያንስ 7 ሚሊዮን ህዝብ ምድርን ተሻግሯል፣ ሙቷል። በአሁን ድረስ 704,000 ህዝብ የኮቪድ በሽታ ላይ ይገኛል፣ አላገገመም። ኮቪድ የዓለም ኢኮኖሚም ላይ ትልቅን ተጽዕኖ ፈጥሮ አልፏል። አሜሪካ ብቻ ከ14 እስከ 16 ትሪሊየን ዶላርን አጣለች። ያ ማለት ከዓመት በጀቷ ጂዲፒዋ ከ90 እስከ 95% ማለት ነው። የዓለም ጥቅል ኢኮኖሚ ላይ ደግሞ የኛዋን ሀገር ጨምሮ 36 ትሪሊየን፣ ልብ በሉ ቢሊየን አላልኩም፣ ትሪሊየን ዶላር ዓለምን አሳጥቷታል። ኢኮኖሚስቶች እንደሚሉት የኮቪድ ሰብሮት የሄደው ኢኮኖሚ እስካሁን ድረስ ዓለም ከቁስሉ አላጠገገችም። እንደ አይነት ፈተና ተስፋ የሚያስቆርጦ ፈተናን አልፈን ተሻግረነዋል። ኮቪድን ስንሻገር ጦርነቶች ደግሞ ተቀበሉ። ዩክሬንና ሩሲያ ላይ ያለው ጦርነት የዓለምን ኢኮኖሚ ማናጋቱን ቀጠለበት። 1 ትሪሊየን ዶላር ኪሳራ ተስተናግዷል። ይሄ ቁሳዊ ነው። ሰዋዊ ኪሳራም ብዙ ተስተናግዷል። ሩሲያ ብቻ የቆሰሉ የጠፉና የተጎዱ 1.2 ሚሊዮን ህዝቦቿን በዚህ ጦርነት ላይ ገብራለች። ዩክሬን ግማሽ ሚሊዮን ህዝብ፣ ልብ ብላችኋል፣ ግማሽ ሚሊዮን ስል የህዝብ ቁጥር በጦርነቱ አጣለች። እነሱ ጋር የተፈጠረው ጦርነት የዓለም ኢኮኖሚም ላይ ጥላውን አሳርፎበታል። ከዛም ተከትሎ እስራኤል ጋዛ ላይ ያወረደችው ፈንጅና እልቂት የጋዛን ሙሉ ለሙሉ ያወደመ መልሶ ለመገንባት እስከ 100 ቢሊዮን ዶላር የሚፈልግ ውድመት ተስተናግዷል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ጋዛ ላይ አልቋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈ ነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነትን ፊት ለፊት እናገኛለን። አሜሪካ ብቻ በእነዚህ ቀናቶች ውስጥ 26 ቢሊዮን ዶላር ከስራለች። በርካታ ሺህ ህዝቦች አልቀዋል። ሚድል ኢስት መካከለኛው ምስራቅ ውጥንቅጥ ውስጥ ገብቷል። ጎረቤት ሀገር ሱዳን እንኳን ለዓመታት የፈጀው የእርስ በርስ ግጭታቸው 100 ቢሊዮን ዶላር ኪሳራን አስተናግደዋል። ሱዳን መቼ እንደሚቆምም አይታወቅ። የአሜሪካና የኢራን ጦርነት መቼ ጋብ እንደሚልም ስቲል አይታወቅ። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ዘሌት ይሳካልን? ተስፋ ህይወትን የምናስቀጥልበት የህይወት ቅመም የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት ነው። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው
ኮረብታውን ቧጥጠው ለስኬት ይበቃሉ። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃሉ። ተስፋ በሰው ልጆች ህይወት ውስጥ የሚያስፈልጋቸው መሰረታዊ ቅመም። የሰው ልጅ ሰዋዊ ምክንያቱን ያደርሳል፣ ይጥራል፣ ይለፋል፣ ምክንያት ያደርሳል። ምክንያት እየደረሰ እዛ ውስጥ አልወጣ ሲል ሲደጋግዝበት ሲጨልምበት እንደሚሻገረው አላህ ላይ ተስፋው ያደርጋል። ተስፋ መሰረታዊ ህይወት ቅመም፣ የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። ለአንድ ማህበረሰብ ለአንድ ትውልድ ለውጥ ይመጣል፣ የተሻለ ነገ ይከሰታል። ከሩቅ ሳቅህን አዳምጠው እያልክ ተስፋ ካልሰጠው መኖር አስቸጋሪ፣ ፈታኝ፣ ዳገት ይሆንበታል። እምልበረው በሁለት ክንፍ ነው። ምክንያትን እናደርሳለን፣ ሰበብን እናደርሳለን፣ እንደክማለን፣ እንቧጥጣለን፣ እንጥራለን። እሷ ልሳካልን ሲል እንደማይሆን ሲሰማን ግን ተስፋን እንሰንቃለን። አላህ ላይ ተስፋ እንቆርጥ። አላህ ቃል ገብቶልናል፣ ከጭንቅ በኋላ መፍትሄ አለ ብሎናል። ንጋቱ ቅርብ ነው ብሎናል። አለይሰ ሱብሑ ቢቀሪብ፣ ለባሮቼ እኔ በቃለሁ ብሏል። አለይሰ አላሁ ቢካፊን ዐብደ። ይሄን የህይወት ፍልስፍና ነቢያቶች ውስጥ ታገኝታላችሁ። ይሄን አስተሳሰብ ለውጥን ያራመዱ አንዲት ሀገር ለውጥን ለማምጣት ለታተሩ ሰዎች ዋና ስንቅ ሆኗቸው ታሪክ ላይ ትመለከታለች። እስኪ አንዲት ተምሳሌት እናንሳ። ሀጀራ፣ እናታችን ሀጀር ኢብራሂም አለይሂ ሰላም መካ ላይ ነበር ትተዋት የሄዱት። ያኔ መካ እሰቡት ሰው የለም፣ የሚንቀሳቀስ እንስሳ የሌለበት ምድረ በዳ። ያኔ መካ ዛፍ ሳር የሌለበት ውሃ የሌለበት ለጥ ያለ በረሃ ነው። መካን ያኔ ስትመለከታት ከዓባ ያልተገነባባት በፀሐይ የጠቆሩ ተራሮችን የያዘች ንፋስ በሚያነሳው አቧራ የተሞላች ምድረ በዳ ከህፃን ልጇ እስማኤል ጋር ኢብራሂም አስቀምጠዋት ተመለሱ። እዚህ ውስጥ ምን ይታያቸዋል? ሞት እንጂ። እዚህ ውስጥ መጥፋት እንጂ ምን ይታያቸዋል? ሀጀርም ደነገጠች። ኢብራሂም ጥሏት ሲሄድ ለማን ነው የምትሆን? መልስ የለም። ጠየቀች፣ መልስ የለም። አላህ ነው እንዲያዘዘ አለችው። በአንድ ዘገባ ራሱን ብቻ አንቀሳቀሰ ይላል ነቢዩላህ ኢብራሂም። አንድን ቃል ተናገረች፣ ተስፋን ያዘለ። እንደሱ ከሆነማ አላህ ይጥለንም አለች ሀጀር። ተቀመጠች። እዛ ምድረ በዳ ላይ የያዘችው ውሃ አለቀ፣ ምግቧ አለቀ፣ ጡቷ አደረቀ። ሕፃኑ እስማኤል ያለቅሳል አለይሂ ሰላም። ያኔ ምን ታድርግ? ልጇን ጠቅልላ አስቀምጣ ሰው ባገኝ ረጅ ባገኝ ብላ ሶፋና መርዋ ተራራ ተመላለሰች። ከሶፋ ትነሳለች፣ ወደ መርዋ ተራራ ትወጣለች። መሃል ላይም ሶምሶማው አለ መሮጡ። እንደገና ትወጣለች 7 ዙር ተስፋ አርጋለች። ሰበብን ግን አልተወች። ሩጫውን ሶምሶማውን አልተወች። መጨረሻ ላይ መርዋ ተራራ ስትመለስ ልጇ ጥግ አንድ ፍጡር ቆሟል። ለካ አላህ ጀብራኢል ልኮት ነበር። ሩጣ መጣች ልጇን ልታድይ። ማነሻ አንቺ አላት ጅብሪል። ሀጀር ነኝ አላለችው። ምክንያቱም ሀጀር ከሷ ይልቅ ኢብራሂም እንደሚታወቅ በሰማይ ሰዎች ታውቃለች። እኔማ የኢብራሂም የልጁ እናት ነኝ አለች። ኢብራሂም ለማን እዚህ ምድረ በዳ ላይ ተወሽ አላት። ለአላህ ነው ተወኛለች። በርግጥ ለሚበቃሽ ጌታ ነው ተወሽ አላት። አፈሩንም ማሰው ዘምዘም ውሃው ወጣ። ያነ ዘምዘም ውሃ እንዳያልቀባት ዙሚ ዙሚ ዘምዘም የሚለው ቃል ከሱ ነው የመጣ። ገደበች። እሷ ውሃውን እየጠጣች ከርቀት ጁርሁም የሚባል ጎሳ በመካ ጥግ ያልፋ። ውሃ ያለበት ቦታ ላይ ከላይ አሞራዎች አጥለዋል።
እዚያ አካባቢ ውሃለው ብለው ሲመጡ አንዲት ሴት ከህፃን ጋር ይሄን ውሃ እንድንጠቀመው ትፈቅጃለሽ አሏት። በሷ ኃላፊነት አላህ ጎረቤት ሰጣት፣ ዘመድ ሰጣት፣ መካን ቆረቆረች። ባዶ ምድረ በዳ ወና ከሆነ ቦታ ላይ ተስፋ ይታያችኋል። ዛፍ የሌለበት ሳር፣ ውሃ የሌለበት እንስሳ የሌለበት እዚህ ድቅድቅ ጨለማ ውስጥ ነገን ማማተር፣ ብርሃንን ማማተር የነቢያቶች ትልቅ አቅም። ነቢዩላህ ኢብራሂም ባሏንም ብትወስዱ ጣዖታትን ሰበር ክብር ሊያቃጥሉት ተነሱ። እሱን ለማቃጠል እንጨቶችን ሰበሰቡ። ለወራት ሳቱን ሲያነዱት ከላይ ላይ የሚያልፉ አዕዋፋት እየጠበሳቸው ይወድቁ ነበር። ተስፋው ግን እንደሰነቀ ነው። በወስፈንጠርን ሳት ውስጥ ጨመሩት። ተስፋው ላይ እንደጸና ነው ኢብራሂም አለይሂ ሰላም። ሳቱ ነዶ ከቀናት በኋላ ኢብራሂም ሲወጣ የተቃጠለው የታሰረበት ገመድ ብቻ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን ቢለው ስንቃቸው። ነቢዩላህ ሙሳ አለይሂ ሰላም ፍርዓውን ከናፍንጫው የታጠቀ ሰራዊት ከጀርባ ሲያሳዳቸው ህዝቦቹ ተደረሰብን ሲሉ ከፊት ለፊት ባህሩ ሲጠብቃቸው አንድ ተስፋን ያዘለ ተወኩልን ያዘለ ቃል ተናገረ። ጌታዬ ከኔ ጋር ነው፣ መውጫውን ይመረኛል አላቸው። በእርግጥም ባህሩን በዱላው እንደመስታወት ከስክሶ ከሁለት አቁሞ ህዝቦቹን አሻገረ። ነቢዩና መሐመድ አለይሂ ሰላቱ ወሰላም ሰይዱል ሙርሰሊን መካ ላይ ጥሪውን ይዘው ሲነሱ እንደዚህ ሰው አልነበረም። ቁጥራቸው ትንሽ፣ እነሱንም ቁረይሽ መከራ ታበላቸዋለች። ቢላል እዛ ድንጋይ ይጫናል፣ ከባብ ጀርባው ይቆስላል። ችግር ውስጥ ነው የነበሩት። የተወሰነን ሰሃባ ለማዳን ገና በ44 ዓመታቸው በአራተኛው አመል ቢዕሳ ከተላኩ 4 ዓመት ወደ ቅድስቲቱ ወደ ውዲቱ ምድር ኢትዮጵያ ከፈለዎች ላቁ ሰሃባዎች። በዚህ ችግር ውስጥ ነው እነ ከባብ ኢብኑል አረድ ከማ عند البخاري የአላህ መልእክተኛ ችግር ደረሰብን፣ እርዳታ ከአላህ አትጠይቅም ሲሉ ምን ነው ተቻኮላችሁሳ? ከናንተ በፊት የነበሩ ህዝቦች መከራ ያለፈባቸው ተቋቁመዋል ጽንጅ አሏቸው ነብዩ አለይሂ ሰላቱ ወሰለም። ከዛም ከሩቅ ተስፋን ሰጧቸው፣ ከሩቅ እንዲያማትሩ አደረጓቸው። በአላህ ይሁንብኝ አሉ። ይሄ ይዤው የተነሳው ጥሪ ነቢያቶቹን ሊያስተማሩት ይሄ ዲን እስልምና ቀንና ምሽት ከደረሰበት ቦታ ይደርሳል። ልብ ብላችኋል። መካ ላይ ገና ህልውና የሌለው ዲን የዓለም ጥግ ይደርሳል፣ ያውም ቀንና ማታ። ገለጻቸውን አያችሁ? because የዓለማችን አንዳንድ ክፍል ላይ ሌሊት የማይመጣበት ቦታ አለ፣ አንዳንድ ቦታ ላይ ደግሞ ማይመሽ ቦታ አለ። ከዓለማችን የነብዩ ገለጻ ጥልቅ ቀንና ምሽት ከደረሰበት እንዴት አይነት ተስፋ ነው! ምን አይነት ስንቅ ነው ነብዩ አለይሂ ሰላቱ ወሰላም ያዙ። ይሄን ዲን አላህ የድንጋይም ያፈርም ቤት ውስጥ ይከተዋል። ይሄው ዛሬ አርደል ሐበሻ ላይ የሳቸው ተከታይ 70-80 ሚሊዮን ገደማ ደርሷል። አልሐምዱሊላህ ረብል ዓለሚን። ያኔ ያዩት ተስፋ ስንቅ አጸናቸው ሰሃባዎች። ታዲያ የመካም ቆይታቸው ተጠናቆ ወደ መዲና ተሰደዱ። መዲና ላይ እንደደረሱ ቁረይሾቹ የሳቸውን መኖር ስላልፈለጉ ሊያጠፏቸው ዘመቱ። ገዝዋ አልአሕዛብ የምንለው ጭፍሮቹ መጡ። 10,000 ጦር ይዘው ነው የመጡት። ገጠፋኖች፣ ቁረይሾች፣ ከውስጥ ደግሞ የሁዶች። ነብዩ አለይሂ ሰላቱ ወሰላም ሰራዊታቸው ያኔ 3,000 ብቻ በምን ይቋቋሟቸው? ሰልማን ከፋርስ ሀገር ያመጣውን ጥበብ ነገራቸው። እኛ ጠላት ሲመጣብን ጉድጓድ ቆፍረን እንመክት ነበር። ከመዲና 2 ተራራዎች ሰሜናዊ መዲና በኩል ጉድጓዶችን ቆፈሩ፣ ኸንደቅ ይባል። ያን ጉድጓድ ቆፍረው ጠላትን መከቱበት። ታዲያ ያኔ በመቆፈር ላይ ያሉ አንድ ትልቅ ቋጥኝ መስመር ዘጋ። ጀግኖቹ ሷሃባዎቹ መቱት፣ ሊፈርስ አልቻለም። የመጨረሻ መመለሻ ወደ ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ አንድ ትልቅ ቋጥኝ ዘጋብን፣ ምን እናድርግ አሏቸው። ነብዩ አለይሂ ሰላቱ ወሰላም መጣዋሉ፣ ወረዱ፣ ተቀበሉት። ቢስሚላህ አሉና አንዴ መቱት፣ 1/3 ፈረሰ።
ያኔ ከድንጋዩ ስባሪ ውስጥ ብርሃን ወጣ። ተስፋ የሰነቀ ንግግር ሰጥቷቸው አላሁ አክበር አላሁ አክበር አሉ። ኡጢቱ መፋቲሐ ሻም የሻም ሀገርን መፍቻ ቁልፍ አላህ ሰጠኝ። እዚህ ሁኜ ቀያይ ቤተ መንግስቶች አይታዩኛል። ልብ ብላችሁ መዲና ውስጥ ያለ አንድ ትልቅ መሪ ነቢይ፣ በጠላቶቹ በ10 ሺህ ጦር የተከበበ ነቢይ ዓለምን ከፍቶ አረቡን ከፍቶ ተሻግሮ አሁን ያለችበት ሶሪያ፣ ጆርዳንን፣ ለበነንን፣ ግማሹን ቱርኪያ የያዘውን የሻም ግዛት ምከፍትበት ቁልፍ ተሰጠኝ ሲል ምን አይነት ተስፋ ነው ነብዩ አለይሂ ሰላቱ ወሰለም? ለሰሃቦቹስ ምን አይነት ተስፋ ነው እየሰጧቸው ያለው? ከዚህ ወጠን ገና ዓለምን እንገዛለን እንደሚል ስንቅ ሰጧቸው። ሁለተኛ አነሱና አሁንም ድንጋዩን አለቱን መቱት። አንድ ሶስተኛ ደግሞ ተሰበረ። ብርሃንም ወጣ። ነብዩ ማስከተሉ በአላህ ይንብይ የፋርስ ሀገር መክፈቻም ቁልፍ ተሰጠኛ። አሁን ኢራን ኢራቅ የምንለው ግዛት የፐርሻን ኢምፓየር ነው ያለ አካባቢ። እሱንም ከፍትበት ቁልፍ ተሰጠኝ። ነጫጭ ቤቶቹ ይታዩኛል። ልብ ብላችኋል። አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰለም። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ሶስተኛም መቱት፣ አመድ ሆነ፣ ብርሃንን ፍንጥቅ ብሎ ወጣ። የየመን መክፈቻ ቁልፍ ተሰጠኝ። የሰነዓ መግቢያ በሮች ይታዩኛል። ረሱሉ አለይሂ ሰላቱ ወሰላም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ ነው። አሁን ያለንበት ተጨባጭ አትዩ እንሻገራለን የሚል ስንቅ ነው የሰጧቸው። ለዛ ነው ያንን ነብይ ያልተላከበትን ዘላን የአረቢያ ትውልድ ኮትኩቶ በተስፋ በኢማን አንጸው ፐርሻን ኢምፓየር የምትሉት ሮማን ኢምፓየር የሚባለው ድባቅ መጥተው የዓለም ሀያላን መንግስታት መሆን ይችላል። የሊደርሺፕ ሳይንስ ምሁሮች ፍሮም ዚሮ ቱ ሂሮ ይላል። ከዜሮ ወደ ጀግንነት ይላል። እሳቸው ከዜሮ አይደለም የጀመሩት፣ ከኔጌቲቭ ነው የጀመሩት። ፍሮም ኔጌቲቭ ቱ ኢንፊኒቲ፣ ከታች ወደ ላይ፣ ከባዶ ወደ ማዶ ነው ያስከነው። ከዝቅተኛው ወለል ወደ ከፍተኛው ደለል ነው ያሸጋገሩት ያለምንም ጥሬቃ። ያንን ዘላን ትውልድ መሳሪያ የሌለው ቴክኖሎጂ የሌለው ሀብት የሌለው እንዴት አደራጅተው ዓለምን መሩ ይላል ማይክል ኸርት የሚባል የዘመኑ ጸሐፊ the 100 influential person on history የሚለው መጽሐፍ ነው። ዓለምን የለወጡ 100 ሰዎችን ታሪክ ሲጠቅስ ቁጥር 1 ያመጣው ሙስሊም አይደለም፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጥር 1 ነው ያሰለፋቸው። እንዴት አድርጎ ያን ዘላን ትውልድ ለዚህ አበቃው? ምንም አቅም ያልነበረው እንደየወሩት እንኳን ዘላን ነው ብለው የተውትን ህዝብ የዓለም ሚሊቴሪ ኢምፓየር ለስራች አረበው ይላል። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የህይወት ለዛ መንገድ ላይ ያዝነ መንገድ ላይ ያበርቺ። የሰው ልጅ በተስፋ ነው የሚሆነው። ተስፋ ሲያጣ የሰው ልጅ ወደ በሽታ ውስጥ ይወድቃል። ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ቁጥቆጥ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚረል ሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ይምጠሩና ዑመር አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ አለዚ ዩነዚሉ አልገይሰ ሚን ባዕድ ማ ቀነጡ ወየንሽሩ ረሕመተ። አላህ እኮ እሱ ነው አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ። ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሽሩ ረሕመተ። ሰርቼ ለፍቼ አልተሳካልኝ፣ ደክሜ ውጤታማ አይደለሁም፣ ታግሰህ አምቀኸው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ይከፍታል። የነቢያት ታሪክ ብታዩ፣ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ።
ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሎንግ ዌይ ቱ ፍሪደም ረጅሙ ለነጻነት የተከፈለው መንገድ የሚለው መጽሐፍ እንደ እማኝ ማየት ትችላላችሁ። ዊንስተን ቸርችል የናዚ ጦር የጀርመን ጦር እንግሊዝን ሲደበድብ ፈንጆችን ሲያዘንብባቸው ለእንግሊዝ ሕዝብ ተስፋ ባይሰጡ ኖሮ እንግሊዝ ተበታትና ታልቃለች ይላል። ግን ጎበዝ መሪ ነበር፣ ተስፋ ሰጣቸው። ይኸው ዛሬም እኛ ሀገር ላይ ቸርችል ጎዳና ብለን የጣሊያን ወረራ ላይ ላደረገው አስተዋጽኦ መስታወሻ ተሰጥቶታል። ተስፋ ትውልድ የምታኖርበት ከጭንቀት የምትወጣበት ብርሃን ተስፋ ለትውልድ ቢነገረው ያልፋል እንሻገረዋለን የሚል ቋንቋ ነው የሚነገር። እንደምታውቁት ሂትለር ይሁዶቹን አቃጥሎ ገሏል የሚባል አመራር ሆሎኮስት የሚባለው እልቂት ማለት ነው። ይሁዳዎችን የማጎሪያ እስር ቤት ውስጥ አድርጎ ግማሹን አቃጥሏል የሚባል እኛ ይሁዶችን ቢሆን እንዲቃጠሉ አንፈልግም። ጥፋተኞችን አላህ እጃቸውን የያዘ እንጂ ለሰው ልጅ በአጠቃላይ እናዝናል። ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ መንስ ሰርች ፎር ሚኒንግ የሰው ልጆች ትርጉምን ፍለጋ የሚል አንድ መጽሐፍ አሳትሟል። እዚህ መጽሐፍ ውስጥ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ሁለቱ ዋና ዋናዎቹ አንደኛ ለህይወት ዓላማ መኖር፣ ለሚኖርበት ነገር ትርጉም ያለው ሰው ለሚሸከመው ዓላማ ትርጉም ይኖረዋል። ኋይ የሚል ትርጉም ያለው ሰው ሃውን መኖር ይችላል ይላል። ሁለተኛው መሰረታዊ ቅመም ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ በቃ የትኛውም የለውጥ ሳይንስ በፈተና ያለፉ ሰዎችን ታሪክ ስታዩ ተስፋ ስንቃቸው ነበር። ለትውልድ የሚነገረው ተስፋ ነው። እንሻገረዋለን፣ እናልፈዋለን፣ ነገ የተሻለ ይሆናል፣ ምክንያቱም ደግሞ እናደርሳለን። በአሜሪካኖች የጥቁር መብቶች ትግል ውስጥ 2 ግለሰቦች በዋናነት ይጠቀሳሉ፣ ማልኮም ኤክስ እና ማርቲን ሉተር ኪንግ። ማልኮም ኤክስ በጣም የተዋደቀ ለጥቁሮች መብት ጥቁሮች ከነጮቹ ጋር እኩል መታየት አለባቸው ብሎ የማሰነ የለፋ ሰው ነበር። መጨረሻም ሸሂድ ሆኖ ነው የሞተው፣ አላህ ይቀበው። ሁለተኛ ማርቲን ሉተር ኪንግ ነው። ያኔ ጥቁሮቹ እንደ ሰው አይታዩ፣ እንደ ባሪያ በመርከብ ተጭነው ይሸጡ ነበር። የነጮቹ አገልጋይ ናቸው። የተመሳሳይ የአምልኮ ቦታ እንኳን የላቸው። የጥቁሮቹ ቸርች አለ፣ የነጮቹ ቸርች አለ። ማልኮም ኤክስ እንዲሰልምም ያደረገው ይሄ ፍልስፍና እስልምና ውስጥ ሲመጣ መካ ውስጥ ለመጎብኘት ሲሄድ ነጩ አረብ ጠጥቶ ለጥቁሩ ይሰጠዋል፣ ጥቁሩ ጠጥቶ ለነጩ ይሰጠዋል። ይሄ ነው ትክክለኛ ሃይማኖት። ረሱሉን አለይሂ ሰላቱ ወሰላም ኢማም ሆነው ሲያሰግዱ ሙአዚናቸው ጥቁሩ ሀበሻዊ ቢላል ነበር። እስልምና ይሄ ሰዎችን በቀለም በቋንቋ አይዳኝም፣ ለአላህ ባላቸው ፍራቻ ባላቸው አስተዋጽኦ እንጂ። ጥቁሮች ያኔ እኩል አይታዩም። ያው ማስተውሰው አንድ ያነበብኩት ታሪክ አለ። ህፃናቶች በዚህ ስነ ልቦና ከማድረጋቸው የተነሳ አንድ ህፃን አፉፋ ከሚሸጥ ሰው ጥግ መጣ። ሰውየው የተለያየ አፉፋዎች ይይዟል፣ ነጭ፣ ቀይ፣ ቢጫ፣ ጥቁር። ከዛ ሰውየው እየሸጠ ያለ ህፃናት ሲያልፉ አንዱን አፉፋ ይለቀዋል ወደ ላይ። ህፃናትም ወደ ላይ ሲወጣ ሲያዩ ወላጆቻቸውን ጨቅጭቀው አፉፋ ያስገዛል። ይህን ሲመለከት ቆየና ጥቁሩ ህፃን ሻጩን ተጠጋው፣ ልብሱንም ጎተተው፣ ዞር አለ። አንድ ጥያቄ ልጠይቅህ አለው። አሁን ጥቁሩን አፉፋ ብትለቀው ወደ ላይ ይወጣል እንዴ አለ። ጥቁርነት ታናሽነት፣ ጥቁርነት ዝቅተኝነት፣ ይህን ነበር የታነጹ። ይህን ሊሰብሩ ነው እነሱ የወጡ። ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ በ1963 ኦገስት 28 ላይ 250 ሺህ ሰው ታድሟል በተባለው መድረክ ላይ የተናገረው ንግግር፣ ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም ነው የሚለው። እኔ ህልም አለኝ ነው የቃሉ ትንታኔ። ህልም አለኝ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ህልም አለኝ አሁንም የሱ ንግግር ነው። ልጆቼ ህፃናት በቀለማቸው ሳይሆን
ባስተሳሰባቸውና በብቃትኛቸው የሚዳኙበት ዘመን ይመጣ ዘንድ ህልም አለኝ። ለትውልድ የሚነገር በችግር ውስጥ በጭንቀት ውስጥ ተስፋ ህልም ነው። ታዲያ እኛም ዛሬ እዚህ ነብዩ አለይሂ ሰላቱ ወሰላም ሚንበር ላይ ሆነን ለሀገራችን ተስፋ አለን እንላለን። እርግጥም ተስፋ አለን። ኢትዮጵያዊ አንዱ ለአንዱ ወገኑ እንጂ ውጋቱ፣ ስጋው እንጂ ስጋቱ፣ ጥላው እንጂ ጠላቱ የማይሆናበት የአብሮነት ኢትዮጵያ እንደምናይ አላህ ዘንድ ተስፋ አለን። እኛም በርግጥ ተስፋ አለን። ኢትዮጵያ ውስጥ ሁሉም ሃይማኖቶች፣ ሁሉም ብሔሮች፣ ሁሉም ቋንቋዎች፣ ሁሉም ጾታዎች በእኩልነትና በፍትህ የሚታቀፉበት ብርሃናዊ ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለን። አሁን ተስፋ አለን። ኢትዮጵያ ውስጥ የእርስ በርስ መጠላላት፣ ግጭቶቹ ቁመው፣ ሰይፉ ወደ አፎቱ ተመልሶ፣ ጥይቶች ወደ ቋታቸው፣ ጣታን የሰበቁ እጆች ለድርድርና ለእርቅ ተዘርግተው ኢትዮጵያ ውስጥ ሰላም ሰፍኖ፣ አብሮነት ሰፍኖ፣ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር፣ ሰላማዊ ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። በርግጥ እኔም ተስፋ አለኝ። ኢትዮጵያ ልምላሜዋ ተረጋግጦ እድገቷ አብቦ ሰጭ እንጂ ተቀባይ ሳትሆን ረጅ እንጂ ተረጅ ሳትሆን የተፈራችና የታፈረች ኢትዮጵያ እውን ትሆን ዘንድ አላህ ዘንድ ተስፋ አለኝ። አዎ አሁንም ተስፋ አለኝ። ኢትዮጵያ ውስጥ ሰዎች በእምነታቸው በቋንቋቸው የማይገፉበት፣ ባለባበሳቸው የማይደፈቁበት፣ የአክሱም ሙስሊሞች መስጂዳቸውን ሰግደው አዛን የሚያወጡበት፣ እትብታቸው ተቀበረው ቦታ ላይ አጸደ ገላቸው በክብር የሚያርፍበት ዘመን ይመጣ ዘንድ አላህ ዘንድ ተስፋ አለ። ተስፋ የህይወት ስንቅ፣ የመኖር ጣዕም፣ የመኖር ትርጉም። አላ ወፈዐሉ الخيرات واستغفروا ربكم فطوبى للمستغفرين። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه صلى الله وسلم وبارك على رسوله وإخوانه أما بعد نبي عليه الصلاة والسلام يفتغت عالمو ድንቅ ተምሳሌት ናቸው። መካነ መኖራን ችል ብለው ወደ መዲና ስደትን ተያያዥ። ስደትም እየተጓዙ እያለ መንገድ ላይ ሱራቀቱ ብኑ ማሊክ የሚባል ሰው ተከትሏቸው ደረሰ። ሱራቃ የመጣበት ዓላማ አንድ ነው። መሐመድን በህይወትም ይሁን ሙቶ ይዞት የመጣ ሰው 100 ግመል ይሸለማል የሚለውን የቁረይሽ ጥሪ ሰምቶ ነው። ይሄ ምስኪን ደሃ 100 ግመል አግኝቶ ከነገስታት ጋር እኩል ይሰለፍ ዘንድ ቋምጦ አቧራውን እያጨሰ መጣ። አቡበክር ስዲቅ አንድ ከፊት ይሆናሉ፣ ሌላ ጊዜ ከኋላ። ከፊት አደጋ እንደሚመጣ ሲሉ ከፊት ናቸው፣ ከኋላ ድንገት ጠላት ይመጣ ሲሉ ከኋላ ናቸው። ከዛም ነብዩ አለይሂ ሰላቱ ወሰላም አንተ አቡበክር አይዞህ ኢነላህ ማዓና፣ አላህ እኮ ከኛ ጋር ምሰደድለት ለማን ነው? ለአላህ እኮ። ተስፋቸው አላህ ዘንድ ነበር። ሱራቃ ድንገት ደረሰባቸው። የአላህ መልእክተኛ ከኋላ ሰው እየመጣ ነው አላቸው። ዝም በለው አሉት። ከዛም ዱዓ አረጉ፣ አላህ ሆይ በምትፈልገው ብጣላል። የሱራቃ ፈረሶቹ እግሮቻቸው ወደ ምድር ሰረጉ። ሱራቃ ጠረጠረ። መሐመድ ወይ በቃ አልነካህም፣ አስለቅቀኛል። ዱዓ አረጉ፣ እግሮቹ ወጡ። አሁንም 100 ግመላል። ቃሉን አጠፈና አረዱ። አሁንም እግሮቻቸው ሰረጉ። ዳግም ጠየቃቸው፣ አላህ ለቀቀው። ሶስተኛ ቋምጦ ሲሄድ እግሮቹ አሁን ሰጠው። አንተ መሐመድ ወይ የጌታህ ጥበቃ እንዳለ አውቄያለሁ፣ በቃ አልነካህም፣ ቃል ብቻ ግባልኛል። ነብዩም አለይሂ ሰላቱ ወሰላም አንድን ቃል ገቡለት። ለአቡበክርም ለሌሎችም ተስፋ የሚሰጥ የሆነን ቃል፣ ለወደፊቱ ሰሃባዎችም ምግብ የሆነ ቃል ሰጡት። ፈከይፈ ቢከ ያ ሱራቀቱ ኢዛ ለቢስተ ሲዋረ ኪስራ፣ እንዴት ሊሆን ነው ክስተቱ አንተ ሱራቃ አሉ። ያን ገጠር ያን ገበሬ የኪስራ ብን ሁርሙዝ የዓለማችን ኃያሉ ንጉስ
የሱን የወርቅ አምባር የለበስክ ቀን ምን ሊሆን ነው አሉ። ደነገጠ ሱራቃ። ኪስራ ብል ሁርሙዝ አለ። ሌላ ሰው መስሎት እኮ የሁርሙዝ ልጅ ኪስራን አለው። ኃያል ንጉስ ነው። አዎና ግን እውነት አላቸው። አላመነባቸው። ውሸት እንደማይናገሩ ያውቃል። መካ ላይ ታማኙና እውነተኛው መሐመድ እንደሚሏቸው ያውቃል። ተመለስ። ሲመለስም ወደዛ አካባቢ የሚመጡ ሰዎች መለሳቸው። በዚህ አካባቢ እኔ አይቻለሁ መሐመድ የለም እያለ ረሱሉም አለይሂ ሰላቱ ወሰላም ዱንያ ላይ ቆይ። ከ10 ዓመት በኋላ መካን ከፍተው ሲመጡ ሱራቃ ያኔ እስልምናን ተቀበለ። አስታወሳቸው። ቃል ገብተህልኛል አላቸው። አዎን አሉት ነብዩ አለይሂ ሰላቱ ወሰላም። እስልምናው አማረ። ረሱሉም ወደ አኺራ ተሻገሩ። የሰይድና አቡበክር ስዲቅ ያገዛዝ ዘመን አለፈ። ከዛም የዑመር ኢብኑ ኸጣብ ዘመን መጣ። ያኔ እንደተባለውም የኪስራ ምድር ተከፍታ ሙስሊሞቹ የኪስራን ቤተ መንግስት ተቆጣጠሩ። ወርቁና ድልቡ ቃዲሲያ ጦርነት እንደተጠናቀቀ ሰዓድ ኢብኑ አቢ ወቃስ ወደ ዑመር ላከ። ዘውዱን ወርቁን ዑመር እጁ እንደገባ ሰሃባዎችን ሰበሰበ። አይነ ሱራቃተ ብኑ ማሊክ ሱራቃ የታለ? ነብዩ ቃል ገብተውልሃል ዛሬ ቃል ቢሞላበት ቀን። ይሄ ገበሬ ልብሱን እያወዛወዘ ዑመር ፊት ተሰየመ። የታላቁን ንጉስ የኪስራን የወርቅ አምባር እጁ ላይ አጠለቀ። ሰሃባዎቹ ያኔ በእርግጥ እንባቸውን መቆጣጠር አልቻለም። የነብዩ ቃል የነብዩ ተስፋ እውን ሲሆን ተመለከተ። ረሱሉ አለይሂ ሰላቱ ወሰላም ትውልድን ያነጹት ነገን የሚዳብሱት ይመስል የሚጨበት ተስፋ የሰጧቸው። ትውልድ ችግር ውስጥ ሲሆን ሀገር ውድቀት ውስጥ ስትሆን የተሻለውን ተስፋ ነው የምታሳየው። ሁሉም ለዚች ሀገር እድገት ከሰራ፣ ሁሉም ለርቅ እጁን ከዘረጋ፣ ለአብሮነት ከተጋን፣ ተስፋን ከሰነቅን ኢትዮጵያ ወደ ከፍታዋ ማትወጣበት ምንም ምክንያት የለም። ያ መን ተሕቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ወሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم إنا نسألك أمنا وسلاما وعزا ببلدنا وصية رسولك يا أرحم الراحمين اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وسلام على المرسلين والحمد لله رب العالمين ألا فأقم الصلاة.